አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ተመልካቾቻችን ሰላም በያላችሁበት ሰላማችሁ ብዝት ተፍድርብ ይበልልኝ ያልኩኝ ዛሬ ደግሞ ቀጣዩ የሀያቱ ሱሐባ ታሪክ አብዱላህ ኢብኑ መስዑድ የሱ ታሪክ አቀርብላችኋለሁ። አብዱላህ ኢብኑ መስዑድ ቁርአን በወረደበት መልኩ ለመቅራት ለማንበብ የፈለገ ሰው እንደ ኢብኑ ኡም አበድ ይቅራ ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ገና ወጣት እያለ የጎርምስና እድሜውን ሳይጨርስ ኡቅበት ኢብኑ ሙዓይጥ የተባለው የቁረይሽ ሹም የበግ መንጋዎች በመጠበቅ በመካ የተራራ ሸንተረሮች ላይ ብቻውን የመመላለስ ልማዱ ነበር። ሰዎች ኢብኑ ኡም አበድ የባሪያ እናት ልጅ ብለው ይጠሩት ነበር። እውነተኛ ስሙ አብዱላህ ሲሆን የአባቱ ስም ደግሞ መስዑድ ነበር። ወጣቱ በወገኖቹ መካከል ስለታዩት ነቢይ ወሬዎችን ሰምቶ የነበረ ቢሆንም በእድሜውና ከመካ ህብረተሰብ በመራቁ ምክንያት አንዳችም ትኩረት አልሰጣቸውም ነበር። የኡቅባህ የበጎች መንጋ ይዞ ገና ማለዳው ላይ መውጣት ልማዱ የነበረው ሲሆን ካልመሸ ደግሞ አይመለስም። አንድ ቀን መንጋዎቹን እየጠበቀ ሳለ ሁለት መካከለኛ እድሜና ግርማ ሞገስ የተላበሱ ሰዎች ወደ እሱ ሲመጡ በርቀት አየ። እንደ ደከማቸው ያስታውቁ ነበር። ከመጠማታቸውንም የተነሳ ከንፈሮቻቸው ክው ብለው ደርቀዋል። ወደ እሱ ቀርበው ሰላምታ ከሰጡት በኋላ አንተ ወጣት፣ የውሃ ጥማታችንን ለመቁረጥና ጉልበት ለማግኘት ብንችል እስኪ እባክህ ከነዚህ በጎች መካከል አንዷን አልብልን አሉት። ወጣቱም አልችልም፣ በጎቹ የኔ አይደሉም፣ የኔ ስራ መጠበቅ ብቻ ነው ሲል መለሰላቸው። ሁለቱ ሰዎች አልተከራከሩትም። ምንም እንኳ በውሃ ጥም እጅግ ተሰቃይተው የነበሩ ቢሆንም ቀና በሆነ መልሱ እጅግ ተደሰቱ። ደስታቸው በፊታቸው ላይ ይታይ ነበር። በእርግጥ ሁለት ሰዎች የተባረኩት ነቢይና ጓደኛቸው አቡበክር ሲዲቅ ነበሩ። የዚያ ቀን ወደ መካ ተራሮች የወጡት የቁረይሽ ግፍና መከራ ለመለማመጥ ነበር። ወጣቱም በተራው በነቢዩና በጓደኞቻቸው ተደንቆ ወዲያውኑ ከእሱ ጋር ተወዳጀ። አብዱላህ ኢብኑ መስዑድ ሙስሊም ሆኖ ለነቢዩ ግልጋሎት ለመስጠት ፈቃደኝነቱን ሲገልጽ ብዙም አልቆየም። ነቢዩ ሰለላሁ ዐለይሂ ወሰለም በነገሩ ተስማምተውበትና ከዚያ ቀን ወዲህ እድለኛው አብዱላህ ኢብኑ መስዑድ የበግረኝነቱን ተዋ። በምትኩም የተባረኩት ነቢይ የቅርብ አገልጋይነት ዋና ስራው ሆነ። አብዱላህ ኢብኑ መስዑድ ረዲየላሁ አንሁ ከነቢዩ ጋር የቅርብ ወዳጃቸው እንደሆነ ቆየ። በቤታቸው ውስጥና ውጭ የሚያስፈልጋቸውን ነገር ሁሉ ያሟላ ነበር። መንገድ ሲሄዱና ዘመቻ ሲወጡ ያጅባቸዋል፣ ሲተኙ ይቀሰቅሳቸዋል፣ ሲታጠቡ ግርዶሽ ይሰራላቸዋል። እቃቸውና የጥርስ መፋቂያቸውንም ይይዝ ነበር። ሌሎችም በግል የሚያስፈልጓቸው ነገሮችም ያቀርብ ነበር። አብዱላህ ኢብኑ መስዑድ በነቢዩ ቤተሰብ ውስጥ ልዩ ስልጠና ተርቢያ ተቀበለ። በነቢዩ አመራር ስር ነበር። በጸባይም ነቢዩን እጅግ በጣም የሚመስል ነበር እስከሚባል ድረስ እያንዳንዱ የእሳቸውን ባህሪ ተላበሰ። አብዱላህ በነቢዩ ትምህርት ቤት ውስጥ ነበር የተማረው። ከሱሐቦች መካከል ቁርአንን በመሸምደድ በላጭ እሱ ነበር። ከሁሉም የተሻለ ሁኔታ ተረድቶም ነበር። ስለዚህ በኢስላማዊ ሕግ መንግስት ሸሪዓ ላይ ከሁሉም የላቀ ከፍተኛ እውቀት ነበረው። ይህን ዑመር ኢብኑ አልኸጣብ በአረፋ ሜዳ ላይ ቆመው ሳሉ ወደ እሳቸው ከመጣውና እንደሚመለከተው ከነገራቸው ሰው ታሪክ የተሻለ የሚያብራራ የለም። የምእመናን መሪ ሆይ፣ ከኩፍ ነው የመጣሁት። የቁርአንን ቅጂዎች ከአእምሮ እያፈለቀ የሚሞላ ሰው አጋጥሞኛል አላቸው። ዑመር እጅግ በጣም ተናደው በግመላቸው አጠገብ ይንጎባለሉ ጀመር።
እሱ ማነው ሲሉ ጠየቁት። አብዱላህ ኢብኑ መስዑድ ሲል መለሰ። የዑመር ቁጣ ወዲያውኑ በረደ። ተረጋጉ፣ በአላህ ስም እምላለሁ ከዚህ ጉዳይ ላይ በእሱ የበለጠ አዋቂ ሌላ ሰው መኖሩን አላውቅም። ስለዚሁ አንድ ነገር ላጫውትህ አሉ። ቀጠሉና አንድ ቀን ማታ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከአቡበክር ጋር ሆነው ስለ ሙስሊሞች ይነጋገሩ ነበር። እኔም ከእነሱ ጋር ነበርኩ። ከጨረሰን በኋላ ነቢዩ ሄዱ። እኛም ተከትለናቸው መስጊዱን አቋርጠን ስንሄድ እኛ ከሩቅ ያለየነው በስግደት ላይ የቆመ ሰው ነበር። ነቢዩ ቆመው ሰውየውን የሚለውን ከሰሙ በኋላ ወደ እኛ ዞረው ቁርአንን በወረደበት መልኩ ለማንበብ የፈለገ ሰው እንደ ኢብኑ አብድ ያንብብ አሉ። አብዱላህ ስግደቱን ጨርሶ ተቀምጦ ዱዓ እያደረገ ሳለ ነቢዩ ሰለላሁ ዐለይሂ ወሰለም ጠይቅ ይሰጥሃል አሉ። ዑመርን ንግግራቸው ቀጠሉ። ወደ አብዱላህ ኢብኑ መስዑድ ረዲየላሁ አንሁ በቀጥታ ሄጄ ጸሎቶቹ ሁሉ ተቀባይነት ስለማግኘታቸው ነቢዩ የተናገሩትን የምስራች ነግረዋለሁ ብዬ ወሰንኩ። ነገርኩትም። ነገር ግን በእኔ በፊት አቡበክር ሄዶ የምስራቹን ነግሮት እንደነበረ ተረዳሁ። በአላህ ስም እምላለሁ አቡበክርን ጥሩ ነገር በመስራት ፈጽሞ ቀድሜው አላውቅም። አብዱላህ ኢብኑ መስዑድ ረዲየላሁ አንሁ እንዲህ አይነት ከፍተኛ የቁርአን እውቀት ከማግኘቱ የተነሳ ከእርሱ በቀር ሌላ አምላክ የሌለ በሆነው አምላለሁ። እያንዳንዱ የቁርአን አንቀጽ የት እንደወረደና የአወራረዱ ሁኔታ ታሪካዊ ምክንያቱን እኔ ሳላውቅ አንዲትም የቁርአን አንቀጽ አልወረደም። በአላህ ስም እምላለሁ የአላህን መጽሐፍ የበለጠ የሚያውቅ ሰው መኖሩን ካወቁ በእሱ ጋር ለመሆን የምችለውን ሁሉ አደርጋለሁ ይል ነበር። አብዱላህ ስለ ራሱ የተናገረው እያጋነነ አልነበረም። ዑመር ኢብኑ አልኸጣብ ኸሊፋ በነበሩበት ወቅት ካደረጋቸው ረጅም ጉዞዎች መካከል በአንደኛው አንድ ሲራራ ነጋዴ ያጋጥማቸዋል። ጥቅጥቅ ያለ ጨለማ ነበረ። የንግዱ ቅፍለት በወጉ አይታይም ነበር። ዑመር አንድ ሰው ቅፍለቱን እንዲያናግር አዘዙ። ከየት ነው የምትመጡት ሲሉ ዑመር ጠየቁ። ከፈጀል አሚቅ ከሩቅ አካባቢ የሚል መልስ ተሰማ። ፈጀል አሚቅ የሚለው አገላለጽ ቁርአናዊ ነው እና ወዴት እየሄዳችሁ ነው ሲሉ ዑመር ጠየቁ። ወደ አልበይተል አቲቅ ወደ ጥንታዊ ቤት የሚል መልስ መጣ። አልበይተል አቲቅ የሚለው አገላለጽም ቁርአናዊ ነበር። ዑመር ተገረሙ። በዚህ ጊዜ ዑመር በእነሱ መካከል የተማረ ሰው ዓሊም አለ ካሉ በኋላ ተጨማሪ ጥያቄ እንዲጠየቅ አዘዙ። ከቁርአን ውስጥ ታላቁ ክፍል የቱ ነው ብለው ጠየቁ። የሚከተለውን አነበቡላቸው። አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ላ ተኹዙሁ ሲነቱን ወላ ነውም ለሁ ማ ፊስ ሰማዋቲ ወማ ፊል አርድ መን ዘለዚ የሽፈዑ ዒንደሁ ኢላ ቢኢዝኒህ يعلم ما بين أيديهم وما خلفهم ولا يحيطون بشيء به إلا بما شاء وسع كرسيه السماوات والأرض ولا يؤوده حفظهما وهو العلي العظيم صدق الله العظيم سورة البقرة አንቀጽ 200 ላይ ያለው አላህ በእርሱ በቀል ሌላ አምላክ የለም። ሕያው ራሱን ቻይ ነው። ማንገላቸትም እንቅልፍም አትይዘውም። በሰማያት ውስጥና በምድር ውስጥ ያለው ሁሉ የእርሱ ብቻ ነው። ያ የእርሱ ዘንድ በፈቀደ ቢሆን እንጂ የሚያማልድ ማን ነው? ከፍጡሮቹ በፊታቸውን ያለውና በኋላቸው ያለውን ሁሉ ያውቃል። በሻውም ነገር እንጂ በእውቀቱ በምንም ነገር አያካብብም፣ አያውቅም። መንበሩ በሰማያትና ምድርን ሰፋ፣ ጥበቃቸውንም አያቅተውም። እርሱም የሁሉ በላይ ታላቅ ነው። ሱረቱል በቀራ 255 ላይ
ስለ ፍትህ እጅግ በጣም ግልጽ የሆነው ማብራሪያ የሚሰጠው የቁርአን ክፍል የትኛው ነው ብለው ጠየቁ። አላህ በማስተካከል በማሳመርም ለዝምድና ባለቤት በመስጠትም ያዛል። ሱረቱል ነህል አንቀጽ 90 ላይ። እንዲሁም በቁርአን ውስጥ እጅግ ጠቅላይ አንቀጽ የትኛው ነው ብለው ጠየቁ። የብናኝ ክብደት ያህልም መልካም የሰራ ሰው ያገኘዋል፣ የብናኝ ክብደት ያክልም ክፉን የሰራ ሰው ያገኘዋል። አዘልዘላህ ከአንቀጽ 7 እስከ 8። እንዲሁም ጠየቁ ከቁርአን ውስጥ የትኛው አንቀጽ ከፍተኛ ተስፋ ይሰጣል የሚለውን ጠየቁ። በላቸው እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሮች ሆይ ከአላህ እዝነት ተስፋ አትቁረጡ። አላህ ኃጢአቶችን በመላ ይምራልና እነሆ እርሱ መሐሪው አዛኝ ነውና። አዙመር አንቀጽ 53። ከዚያም ዑመር እንዲህ ሲሉ ጠየቁ፣ አብዱላህ ኢብኑ መስዑድ ከእናንተ ጋር ነውን ብሎ ጠየቁ። በአላህ ይሁንብን እሱ ከኛ ጋር ነው በማለት መለሱላቸው። አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ቁርአንን በአእምሮ የቀረጸ ምሁር የአላህ ተገዢ አቢድ ብቻ አልነበረም። ሁኔታው በሚጠይቅበት ጊዜ ደግሞ ሐሞተ ኮስታራ፣ ጠንካራ፣ ደፋር ተዋጊም ነበር። በአንድ ወቅት የነቢዩ ሶሐቦች መካ ውስጥ አንድ ላይ ተሰባሰቡ። ብዛታቸው ትንሽ በመሆኑ ሌላ ኃይል አልባና ተጨኳኞችም ነበሩ። ቁርአን ከፍ ባለ ድምጽ በይፋ ሲነበብ የቁረይሽ ወገኖች ሰምተው አያውቁምና ሊያነብላቸው የሚችል ሰው ማን ነው ተባባሉ። እኔ አነብላችኋለሁ ሲል አብዱላህ ኢብኑ መስዑድ ፈቃደኝነቱን ገለጸ። ሰዎች ግን አንተስ እንፈራሃለን፣ እኛ የምንሻው ከነሱ ጥቃት ሊጠብቀው የሚችል ጎሳ ያለው ሰው ነው አሉ። ለእኔ ፍቀዱልኝ፣ ከእሱ ተንኮልና መጥፎ ድርጊት አላህ ይጠብቀኛል ያርቀኛልም ሲል አብዱላህ ኢብኑ መስዑድ ሽንጡን ይዞ ተሟገተ። ስለዚህ ከካዕባ ጥቂት ሜትሮች ብቻ ርቆ የሚገኘው መቃም ኢብራሂም የኢብራሂም መስገጃ ቦታ እስከሚደርስ ወደ መስጂድ ጉዞ ቀጠለ። ወቅቱ ጎህ እየቀደደ ነበር። ቁረይሾች በካዕባ ዙሪያ ተቀምጠው ነበር። አብዱላህ በቦታው ቆሞ እንዲህ ሲል ማንበብ ጀመረ። አርራህማን ቁርአንን አስተማረ፣ ሰውን ፈጠረ። አርራህማን ከ1 እስከ 3 ማንበቡንም ቀጠለ። ከዚህ ጊዜ ቁረይሾች አትኩረው ተመለከቱት። አንዳንዶቹ ደግሞ ኢብኑ አብድ ምን እያለ ነው? ይሄ የተረገመ ሙሐመድ ካመጣው መካከል አንዳንዶቹ እየተረገመ ነው ሲሉ አረጋገጡ። እሱ ግን ማንበቡን አላቋረጠም። ይደበድቡት ጀመር። ወደ ሱሐቦች በተመለሰ ጊዜ ከፊቱ ላይ ደም ይንጠባጠብ ነበር። እነሱም እንዳዩት ይህ ነበር ይፈራንልህ አሉት። ከዚህ ጊዜ አብዱላህ በአሁን ወቅት የአላህ ጠላቶች በእኔ የበለጠ ደህንነት አይሰማቸው፣ ከፈለጋችሁ በነገውም እለት ሄጄ ይህንኑ አደርጋለሁ አለ። የሚበቃህን ያህል አድርገሃል፣ የሚሉትን እንዲሰሙ አድርጋቸዋል አሉት። አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ እስከ ኸሊፋው ዑስማን ረዲየላሁ ዐንሁ ዘመን ድረስ በህይወት ቆይቷል። ታሞ ሊሞት አልጋው ላይ እንዳለ ዑስማን ሊጠይቁት ሄደው ነበር። በዚያ ጊዜ በበሽታህ ምንድነው አሉት። ኃጢያቶቼ ታዲያ ምን ይሻልሃል? ጌታዬ ምህረትን እለምነዋለሁ። ለብዙ አመት ውሰድ ስትባል እምቢ ያልከው የመምህርነት ደሞዝህን አሁንስ አትቀበልም አሉት። ዑስማን ኸሊፋ ዑስማን አልፈልገውም አለ። ከሞትኩ በኋላ ለሴቶቹ ልጆችህ እንዲሆን ፍቀድ አሉት። ልጆቼ ድህነት ያገኛቸዋል ብለህ ትፈራለህን? ነቢዩ ሱራ አልዋቂያህ በየምሽቱ የሚያነብሰው ድህነትን ፈጽሞ አይነካውም ሲሉ ስለሰማው ይህንኑ ምዕራፍ በየምሽቱ እንዲያነቡ አዝዣቸዋለሁ። ከዚያ ቀን ምሽት አብዱላህ ምላሱ አላህን በማውሳትና ቁርአንን አንቀጾቹ በመድገም እንደራሰች አለፈ። ይህ ታሪክ የአብዱላህ ኢብኑ መስዑድ ታሪክ ነው። እስካሁን ስለተከታተላችሁን መልካም ቆይታ። በቀጣይ እስከምንገናኝ ቸር ያቆያችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።